ሰላም ሰላም፣ ጤና ይስጥልኝ ውድ የጎሮቲ ቤተሰቦች እንደምን አላችሁ? እኛ በጣም ደህና ነን። እንግዲህ ጋይስ ዛሬ ለየት ባለ ነገር ይዤ መጥቻለሁ። ማን ነው አጠገብ ያለው? እንግዲህ የምታውቁት ነው። እና ደግሞ ምንድነው እዚህ ጋር የምታያቸው ነገሮች ቃሪያ አለ፣ በርበሬ አለ፣ ሽንኩርት አለ፣ የሀበሻ ነጭ አረቄ አለ። እና ይሄ ለምንድን ነው የቀረበው? እኔ የምጠየቃለሁ ካልመለስኩኝ ይሄን በላለሁ ማለት ነው። ከነዚህ አንደኛው መርጬ በቃ ዛሬ እንዳለ በልተው ማደረ ነው። ስለዚህ አንተ ካልመለስ ይሄን ትበላለህ ማለት ነው። በቅድሚያ ግን ለተመልካቾቼ ራስህን አስተዋውቅና ወደ ጌም እንገባለን ማለት ነው። እሺ፣ ሰላም ተመልካቾቻችን፣ እኔ ዝና እባላለሁ። በካራክተር ስሜ ምሳሌ ድራማ ላይ ዝና በሚለው ካራክተር እጫወታለሁ። ትክክለኛ ስሜን ለማታውቁት ትክክለኛ ስሜ ብርሃኑ እባላለሁ። ብርሃኑ ዋለልኝ እባላለሁ። እንደዚህ ይመስላል። እኔም ራሴን ላስተዋውቅ ነው። እንዴት አለ? እሺ፣ እኔ ደግሞ ያው በካራክተር ስሜ ብሩክ ነኝ። በእውነተኛው ደግሞ አላዛር ተስፋ ይባላለሁ። እና ያው ምሳሌ ላይ የምታውቁን ብሩክና ዝና መተናል። እንግዲህ ዛሬ ጌማችን ልንጀምር ነው። ዝና ምን አበላው ይሆን ጋይስ? እንግዲህ ያው እስከ ፕሮግራማችን ፍጻሜ ድረስ ምን እንደሚፈጠርም ብቻ እናንተ ቁጭ ብላችሁ ማየት ብቻ ነው ከእናንተ የሚጠበቀው። ይህን ቪዲዮ ግን ሼር፣ ኮፒ ሊንክ እያደረጋችሁ ለብዙ ሰው እንዲደርስ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ይህን ቪዲዮ ሼር እያደረጋችሁ ብዙ እይታ እንዲኖረው አድርጉ። ቀጥታ ወደ ጌማችን እንገባለን። ኦኬ፣ እሺ። አቶ ዝና ልብል ወይስ ብሬ ልብል? ደስ ባለ የትኛው ይሻላል? ያው አንዳንዴ ዝና ስትለኝ ሰው የምር ዝና ስለምመስለው ትክክለኛውን ስሜ የምጠራው ደስ ይላል። ግን መሀል ላይ ከተሳሳትኩኝ እንዳትቀየኝ። ምንም ችግር እናንተንም ይቅርታ በዚያ አጋጣሚ። እኔ ያው ትንሽ የመርሳት እንትን አለብኝ እና እሺ። ብሬ እንኳን ደህና መጣ። እንኳን ደህና ቆየኝ። እና አይተዋል አይተህ? አዎ አይቼዋለሁ። በጣም አሪፍ ፍጥነቱም አሪፍ ነው። በጣም አሪፍ አካሄዱም አሪፍ ነው። ፎሎም እድገቷ በጣም አሪፍ ነው። ሰብስክራይብ አለ ማለት እድገቱ ማለት ስለ ፍጥነቱ በዚህ አዎ በጣም አሪፍ በአንድ ሳምንት ነው። 7 እግዚአብሔር ይሄ ደግሞ በቅድሚያ ፈጣሪን አመሰግናለሁ። ቀጥሎ ደግሞ ሰብስክራይብ ያደረጋችሁ ቤተሰቦችን እና በጣም ነው የማመሰግነው። አድናቂዎቼ፣ ቤተሰቦቼ ቴንክ ሶ ማች። በተለይ ማለት በጣም የእውነት ለማለት ወይም ደግሞ በማስመሰል ሳይሆን ከልቤ በተለይ ወደ አረብ ሀገር ያሉ ሴቶች የእውነት የማዳም ቅመሞች እግዚአብሔርን ነው የምልህ በጣም ከልብ ሰው ያከብራሉ፣ ይወዳሉ፣ ሰብስክራይብ ያደርጋሉ፣ ሼር ያደርጋሉ እና በዚህ አጋጣሚ በጣም እንወዳቸዋለን። እግዚአብሔር ያክብርልን፣ አላህ ያክብርልን። በጣም ደስ ብሎናል። እኔ ጋርም ያው እንደዚህ አይነት ስሜት አለ። ያው ማለት እሱ ብሎታል ብዬ ከምተው ድጋሚ ደግሜው ላለው በጣም እውነት እዛ አረብ ሀገር የምትኖሩ እህቶቻችን የምር ነው ቆሟል። እሺ ጀምራል። እና ያው እኔም አንተ እንዳልከው በድጋሚ የምር በጣም ላመሰግናቸው እወዳለሁ። በተለይ አረብ ሀገር የምትኖሩ እህቶቻችን በጣም ከልብ ነው የማመሰግነው። ይሄ ሁሉ የመጣው ስኬትም ሆነ ምንም ነገር ዝናም ሆነ በእናንተ ነው። የምር ማለት እናንተ ስለምታበረታቱ፣ እናንተ ሰፖርት ስለምታደርጉ እውነት የምር ማለት በእናንተ እርዳታ ነው የመጣውና ከልብ እውነት ከመቀመጫ ብድግ ማመሰግናችሁ እና አሁንም ደግሞ ይሄኛው አብሮነታችሁ እንደልይኝ አለው። ለምን እኔ የእናንተ ውጤት ነው፣ የእናንተ ብቻ ሳይሆን የሙሉ የአድናቂዎች ውጤት ስለሆንኩኝ እና አሁንም የእናንተ ድጋፍ የእናንተ እርዳታ አይለኝም እላለሁ። ከልብ አመሰግናለሁ ይሄን በጣም እና ደግሞ ዛሬ እኔና ዝና በአዲስ በሌላ ስራ ምሳሌ ላይ ነበር የሚያውቁ፣ አሁን ደግሞ በሌላ ስራ መጥተናል። እሱ ምንድነው ስራው የሚለው ነገር በአዲስ ፕሮጀክት የመጣ ነው። እሱን ደግሞ መጨረሻ ላይ እናወራለን። በአዲስ ካራክተር በአዲስ ስራ በቃ ብቻ የምር በጣም እንደምትወዱት እርግጠኛ ነኝ። ወሬ አላብዛባችሁና ቀጥታ ወደ ጌም እንገባለን። እሺ ብሬ ወይ አደራ እኔ ካልመለስኩ እኔ ጨጓራዬን የምታውቀውን አይደል? ስራ ስሰራም
አልጫ ብቻ ነው የምለውና እውነት ዛሬ ደግሞ በደንብ አድርገህ ሁሉም ቃጠሎ ነው ጨጓራህን በደንብ ታስተካክለዋለህ ማለት ነው። እና ጉዴ ፈላጋ ያው ታግዙኛላችሁ እና ዝና ሲቀጥታ ወደ ጥያቄያችን ልግባ። እስኪ መጀመሪያ ስላንተና ስላንተ ትንሽ ነገር ሲበሉ ማለት ምን አይነት ስራ እየሰራ ነው አሁን ላይ ምን ላይ የሚለው ነገር ከምሳሌ ውጭ ለተመልካቾች ትንሽ አውራልኝና እንገባለን። ለምን ጥያቄ እንድጠይቅስ ስለሚረዳኝ ነው። ኦኬ እሺ። እኔ አሁን ከምሳሌ ድራማ ውጪ ያው ከምሳሌ በፊትም በአርት ውስጥ ነው ያለሁት። በአክተርና በሞዴሊንግ ነው ያለሁትና ከምሳሌ ውጪ አሁን ባለው በዚህ ታይም እንዳልከው እኔ እናንተ ያዝነው የፕሮጀክት አለ። ሌላም ደግሞ ድጋሚ የምሰራው አንድ ተከታታይ ድራማ አለ። እሱም እንዳለ ሆኖ እና ደግሞ የራሴንም የዩቲዩብ ቻናል ከፍቻለሁ። እሱንም እናስታውቃለን። ፋይናሊ ላይ እኔም የከፈኩት አለ። በዛ ዙሪያም የመስራት ሀሳብ አለኝና እንደዚህ። እሺ እንግዲህ ጋይስ ቀጥታ ወደ ጥያቄያችን እንገባለን። ዝና እንግዲህ ምን ልጠይቅና ከጥያቄና ከመባላለኝ ጋር እናመጣለን። ይሄ ዳጣ አይደለም። አይ በለው ሚጥሚጣ ነው ባይዘው ሚጥሚጣ ነው። እቺ ባይዘው ዳጣ በሏት። ሚጥሚጣ ናት ስትበጠበት ነው። ስማ ዳጣ ስላልገባህም በቃ ዳጣ ያቺና አይደለችም ባይዘው እሷንም አበላታለሁ። ዳጣ ራሷንም ማለት ነው። ኧረ አብላልኝ በእና ከፈትልም ታርኝ እስኪ ዝና ወይ እስኪ ፍቅረኛ ነች ዝና? ጥያቄ አልመሰለኝም። አይ ጥያቄ ከሆነ በስራ ጥያቄ ነው እኮ። ዝና እስኪ አሁን ምን አይነት ሁኔታ ላይ ነው ያለው? እንዳላገባ አውቃለሁ ግን እንዳላገባ አውቃለሁ። እርግጠኛ? ኦፍ ኮርስ። እስኪ ስላንተ ፐርሰናል ላይፍ አሁን ምን ላይ ነው ያለው? ትዳር እኔም አላውቀው የትዳር አጋር አለ እኮ የሚለው ነገር ለእኔ ለተመልካቾች ግልጽ አድርግ። ፍቅረኛ ካልመለስክማ ያው እኔ ብትመልስ ምርጫ ነው። ካልመለስክ ግን ደግሞ ያው ከዚህ መርጠህ እኔ ግን ከሶስቱ ብትበላለህ ነው። ከሶስቱ አንዱ ትበላለህ ማለት ነው። ስለዚህ አሁን ብዙ ድሎች ቢወጡም እሱንም ልዘጋብኝ ነው። ካልበላው ደግሞ መናገር አለብኝ እኮ ወይ ተናገር ወይ ደግሞ የግዴታ መብላት እኮ ሰበራ የትኛውን ነው የምበላው? መርጬ ከሶስቱ አንዱን ነው የማበላው። አረቄው ማወራረጃ ነው ማወራረጃ ማለት ይሄንን በልተህ አንድ ነው የምበላው። አንድ ሁለት ሶስት አራት አለ አይደል? ከአራቱ አንዱን ነው የምበላው ማለት አንዱን ነው የምጠቀመው ካልመለሱ። ለማንኛውም ተመልካቾቼም ለአንተ የምናገረው ነገር ፍቅረኛ አለ ወይ ላልከኝ ነገር መልሴ አለኝ አለኝ በደንብ የሚገባ ሌላ ጥያቄ እንዳትጠይቅ። አለኝ ጨርሰናል እኮ እኔ ነኝ የምጠይቀው። ኖ አለኝ ካልኩ በቂ እኔ እጠይቅሃለሁ። የምጠይቅህን ጥያቄ በስርዓት ትመልሳለህ። ካልመለስክ እንግዲህ በአደባባይ ነው ያለው፣ መዋሸት ምናምን አይቻልም። ምናልባት የለኝም ብለህ ብትሰክስ እንኳን ፍቅረኛ ልታየው ትችላለች። በደንብ ነው መመለስ ያለብህ። ፍቅረኛ አለ እንዴ? ራሱንማ አይጠይቅማ። አዎ ይጠይቃል። ምን ሆነ ነው? የፈለግኩትን መጠየቅ ይችላል። የፈለግከውን መጠየቅ ይችላል። ይሄ ክፍት ሚዲያ እንዴት ነው? አረ በስመ አብ እዚያ የምንሰካከስበት ነገር ምናምን አለ። በቃ ይኸው ሆዲፍ ጮህ ሜዳውም ይኸው ፈረሱም ይኸው ፊት ለፊት ነው ያለ ነው። መልሼ እበላለሁ ነው ጥያቄ ከመለስኩ እበላለሁ ነው። ከመለስክማ አትበላም። ካልመለስክ ግን እኔ ነኝ የምመርጥልህ ማለት ነው። ሲሪየስ የምሬን ነው። እንደዚህ ወይ አንድ ሚጥሚጣ እንደዚህ እቺ ሙሉ ትበላለህ፣ ወይ ቃሪያሽን ትበያለሽ፣ ወይ አንድ ድፍን ሽንኩርት፣ ወይ ደግሞ አረቂዋን ዋንሻት ከዛ ሌላ አረቂ ይቀዳል። ከባድ ነው ጋይስ። እኔ ያው እንግዲህ እኔ ምንም የሚደበቅ ላይፍ የለኝም ከእናንተ ምንም
ብበላ ይሻላል። እበላለሁ። እበላለሁ እኔ በጣም አሪፍ እበላለሁ እኔ። በጣም አሪፍ። ከየት ላምጣ ማለት ምን ላውራ? አሁን ዝና አሚን ብሬ በጣም አሪፍ። እንግዲህ ያመኛል ታውቃለህ ዝና ያያችሁ ተመልካቾቼ እበላለሁ ብሎ እንግዲህ ለምን እንደደበቀ አላውቅም። ምን እንደተፈጠረ የምናውቀው ነገር የለም። ብቻ ኮመንት ላይ አስቀምጡ። ለምንድን ነው እኔ አሁን ትልትለኝ ነው? እኔ ልቀጣኝ ነው? እሺ ችግር የለውም። እንዴ ልቀጣኝ ነው? እና ታዲያ ጥያቄ ተጠይቀ ካልመለስክ የቱ ይሻላል? እኔ አሁን ታውቀኛለህ አይደል? ስንት ወር ምሳሌ ከጀመረ ማለት አንዳንዴ ሁላ ከእናንተ ጋር እኮ አልበላማ እንጂ አንድ ጫስ ነበር እውነት ቤት አሁን ስትበላ ላይ ታንታው እኛ ቤት እንትን ብላ ታጥቅማ ምሳሌ የምንሰራበት ሴት አታጥቅማ ካየኸኝ ብዙ ጊዜ ብቻዬን ነው የምበላው። እነሱ አንድ ላይ ይበላሉ። እኔ ብቻ ለምን አንድ ጨጓራ ስለሚያዝ አሁን ይሄን አብለተኸኝ ስራ እንዴት ልስራ? በጣም ጥሩ ሚጣቅሜ እንዴት ነው አሁን ዝና እየመጣብኝ ኧረ ይኸው እየተቀያየረብኝ ነው። ብትራገሻ አይኑ የሰማ ምን መሰለህ ያው ምንድን ነው አንደኛ ሰው ጥያቄ ተጠይቆ ካልመለሰ ይሄ ፊት ለፊት አደባባይ ወጥተን ትምትል ከሆነ ከባድ ሽንቃሪያ ትበያለሽ ማለት ነው። አባት አንዴ ነው የምነክሰው። ምንድን ነው አንዴ የምነክሰው? ሙሉ አንድ ቃሪያ ትጨርሳለህ። ታውቀኝ እንደዝና ከላምጦኝ ጨጓራሽ አይ ኧረ በለዚያ ቀጣይ ጨዋታ አሳሳቢ ነው የሚሆነው። ለማጨክንብኝ አውቃለሁ። እንደዝና ሳይሆን እንደ ብሬ እሺ የምር እንደ ብሬ አባት ላሳይቱ ማለት የምታንሰው ኧረ እኔ መረጥኩ ጋይስ ምረጥልኝ። አንተ ሁሉ ወፋፍራም ነው አይቻልም ጋይስ። ይኸው ዝና ቃሪያ በላይ ያቀመልሽ ሁሉ መጣሽ በስማም አረ ኖርማል እንዴ ነው አንተ ወንድ ልጅ አይደል እንዴ? ቆፍጣን በለ መብላት ነው። ወንድነት በዚህ ነው። አዎ በቃሪያ ነው የሚለቀው። ቃሪያ ካልበላ ወንድ ልጅ ወንድ ነው ሆነ እናቴ ተሙ። እሺ እና ይሄንን ማለት ነው እስኪ እኔ ሲጀመር ማልመለስ በጥያቄ ስለሌለ አረ መጥፋት አይቻልም። አረ በፈጠረ ካሜራ ፊት ነው ያለው ነው ምን በፈጠረ እሺ አንድ የምር አንድ ካልጋት አንድ ጋይስ እሺ በጣም አሪፍ ስራ ምራችን ማለት አንድ አየህ እቃጥራላ እንዴ ነው የቆፍጠን ስትል ምን አቁምማ ወይኔ ይኸውላችሁ እንግዲህ ሙሉ ቃሪያውን አልጨረሰውም። እቺን ግማሿን በልቶ ነው እንግዲህ እንደዚህ ሆነ። ምን ሆነ አልቻልኩ አይ አንተ ነገር እና እንዴት ነው አይደል የምንጫወተው? ኦኬ ይሄን ያህል ከባድ ነው። አይ ደህና አራት አይ ቀጥታ ወደ ጥያቄያችን እንገባለን እና ወይ ከምሳሌ ክሩ ማለት ነው ከዚህ ከወንድም ከሴትም ባይሰራ ለፊልም አልተፈጠረም የምትለው አክተር አለ ማለት ነው? የለም ግዴታ ነው መመለስ አለ የለም አይደለም ከሌለስ ግዴታ መመለስ አለ እኮ መልስ ነው እየነገርኩህ ያለሁት። ከምሳሌ ክሩ ድራማ ባይሰራ ብለህ የምትመኘው ሰው አለ ወይ እያልከኝ ማለት ነው። እኔ ደግሞ የለም ሁሉም መስራት አለበት አልኩ። አይደለም መስራት አለበት ማለት ነው። ትወና ላይ ጎበዝ አይደለም ይሄ ሰው ወይ እቺ ሰው ለትወና አልተፈጠረችም። ባይሰራ ኦር ባሰራ የምትለውን አክተር አንድ ምረጥ ነው። ከሌለስ አንድ ምረጥ ማለት ነው። አለ ወይ አይደለም? አንድ ምረጥ። አሁን እዚህ ጋር አሁን ጥያቄው ራሱ ልክ አይደለም። ካሉት ውስጥ ያለነው 8 አክተሮች አለን አይደል? ከ8ቱ አክተር ውስጥ ለድራማው ማይመጥን ሰው አለ። ላለመብላ እንደምትሽ አውቃለሁ። እኔ አለ ወይ አይደለም? አንድ ምረጥ። ካውሽ እኔ ግልጽ አድርግልኝ። አንድ
እኮ ምን ብዬ ልምረጥ? በቃ ላይ ካሁን አላዛር እኔ ኮንኩኝ አንተ ለተወና አልተፈጠረም። አንተ ባሰራ ከኔ ውጪ ያ ኦፍ ኮርስ እኔ እዚህ ስላለው እኔ ልትለኝ ይችላል። እኔ ደግሞ እንደዛ አልፈለግም ከኔ ውጪ እኔ አሁን ምንም ግልጽ ይሁንልኝ አለ ካልመለስ ግን ትበላለህ ማለት ኖ አለመለስ አለም ጥያቄው ግልጽ እናድርገው። ጥያቄው የሚለው ምንድነው? ከምሳሌ ድራማ ውስጥ ለአክቲንግ ያልተፈጠረ ሰው አለ የምትለው ማን ነው? ማይችለው አንዱን ሰው ጠቀስ እኮ ከሌለስ ሁሉም ከቻሉስ ይሄ ያስማማል እንዴ? ታዲያ የምር አዎ እንደዚህ እንለፈው። ምክንያቱም ሁሉም ይችላሉ። እኔ በእኔ እይታ ሁሉም ጎበዞች ናቸው። እኛ ጋር ያሉት አክተሮች እንደምታውቁ አንተም ታውቃለህ ጎበዞች ናቸው። ሶ ይሄ ጥያቄ ከዚህ ውጪ በምን ልትልሰው ይችላል? አዎ ጥያቄ ጠይቃል አልፏል። ላለመብላት የሚያደርገው ጥረት ነው አልፏል። እኔ ደግሞ ጠይቃለሁ ሳትዋሽ ያው ሴት ልጅ አት እድሜ የምትደብቀው አይደለ? ወንድ ልጅ እድሜ አይደብቅም። ትክክለኛ ኤግዛክትሊ ስንት አመትክ ነው? ልደትስ መቼ? ተመልካች ከዚህ እንኳን ከፍ ያለው ግን ያው እድሜ አይችልም። የሴት ልጅ የወንድ ምን አባት ወንድ 40 50 ቢገባም ተንከባሮ ማለት ይችላል። 1990 ነው የተወለድኩት። ጥር 27 ሲመጣ 28 ዓመት ይሞላኛል። አይ ቲንክ ከ3 ወር በኋላ 1990 ማለት በእኛ እኮ ምን 28 ዓመት ሊሞላኝ። እኔ አክቲንግ የጀመርኩበትን አይደለም ያልኩት። እድሜ ስንት ነው? 28 ዓመት። ኦኬ አበዛው። እኔ አልቀነስም። እኔ ዲቪድ አይደለም መቀነስ አይደለም አሳነስከው እንጂ ስንት ዓመት ማለት ነው? ጥር ሲመጣ 28 ዓመት ይዟል ነው ቅድም ደፍነው በ19 ስንት ነው የተወለድከው? እና በ1990 2018 ስንት ማለት ነው? 28 ነው ካልኩሌተር። አዎ 2000 ራሱ 18 ነው። አይገርምም? አንተ እድሜ ጊዜ እንዴት ነው ይቆሳል? ሚሊኒየም ራሱን ቻለ ማለት ነው። 18 ዓመት እኮ ነው ሚሊኒየም። የሚገርም ኧረ ጋይሶች በጣም እየሄድን እየቆሰን ቆስ ነው። ኧረ እኛ ምንም ሳሊዝ ደገፍ አድርጉንና ተው እና እኔ መልሻለሁ። ተርፌያለሁ። ስቲል እየቀድሞ እያንገበገበኝ ነው። እሺ ልደት ነው። ጥር 27 ሰርቨንተር ቢሆን መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር መስከረም አለቀ። ኦልሬዲ ዛሬ ጥምቀት ላይ ማለት ጥምቀት አልፎ አይ ቲንክ በ27 ጥምቀት በ11 አይደል? ከ15 ቀን በኋላ ማለት በጣም በመድኃኒዓለም ቀን የተወለድኩት እና ጥር 27 ሲመጣ 28 ዓመት ይዛለሁ። እንደዛ ነው እና እሺ ዝና ወይ ከምሳሌ አሉት ቢኮዝ ሌሎች ማለት እዛው ላይ ብንቆይ ይሻላል ለጊዜው ለኔ አለኝ ከፈለክ ይችላል። እና ወንድ አክተር ማን ነው? እዛ እኔ ሞገስ አንተ ነካ ይላል ማለት ወንድ አክተር እንኳን የለም። ሶስታቸው ነው ኮሚኒቲ እኔና እሱ እና ድምጽ ግን እየተሰማ ላይሆን ይችላል። አሪፍ ነው። እሺ ይኸው እና ከኔና ከሞገስ ከዛ ከምሳሌ ድራማ ይውጣ ቢባል ማንን ታስወጣለህ? ያንተ ፊልማ ቢያስፈልግ የመጨረሻው ያንተ ፊልማ ይሁን ማለት ነው። ከኔና ከሞገስ ማንን ታስወጣለህ ማለት ማስወጣት ማለት ኦሬዲ በቃ ከዛ ድራማ አይሱ ለምን ነው የምትማሰው? በዲስፕሊን በአክቲንግ እጥረት ብቻ አላውቅም። ብቻ በሆነ ነገር ይሄ ሰው አይመችም፣ ይሄ ሰው ከኔ ጋር እዚህ ባይሰራ ብለህ ከኔና ከሞገስ አንዳችን ያንተ ፊርማ ነው የሚያስፈልገው። አንተ ከፈረምክ ኦልሬዲ ይሄ አክተር ይሰናበታል። አሁን ይሄ ሁሉ ጥያቄ ማለት እርግጠኛ ነኝ ነገር እንድበላ ማለት እኔ ዘጋጤ ለምን አትቃጠል እንጂ እንደዚህ አይነት ጥያቄ አይጠየቅም። ግን እኔ መልሳለሁ፣ ችግር የለብኝም።
እሺ አሁን እኮ ሊያሳጣኝ ነው። እሱን ካልኩት ሞገስ ሊቀየመኝ ነው። እሱን አልመልስም ካልክ ሞገስ ካልኩኝ ደግሞ አንተ ልትቀየመኝ። ስለዚህ ሁለታችሁም ጉድ እንደዚህ ይመራል። ሲጀምር መርጠህ ትንሽ ዋን ይበላል። እሱ እንኳን እንትን እያለኝ እሺ እሺ ዝና እሺ አይ ሚን ብሬክ ወይ በጣም እኮ እየተሳሳትኩ ምንም ችግር የለም እንዳታስብ። እና ያው ጥያቄ መድገም ይቻላል መድገም ይቻላል መድገም ይቻላል ማለት አንተ የጠየቀውን ጥያቄ ድጋሚ ቢኮዝ አይደለም ነው እኔ ጠየቁትን ነው እንደዛ ይቻላል። እና አቶ ዝና እኔ የጠየቀኝ ጥያቄ አንተስ እንዴት ነው ይሄ ነው የሚባለው? እኔ ጠይቅ ድንግል ነው የሚባለው ለወንድ ልጅ አይባልም፣ ግን አስባል እንዴት ነው ነኮ ለዚህ ጥያቄ እኔ ግን ብትበላሽ እኔ ይሄን ከምትበላሽ ብትበላሽ ብትበላሽ ምን አባቱ ደግሞ አትክልት እኮ ለጤናም ጥሩ እኮ። ስለዚህ ምንድነው ጥያቄው? በግልጽ አድርገው። እኔ ጥያቄው ፍቅረኛ እንዳለኝ ነግሬያለሁ ብለኝ እንዴ ፍቅረኛ ያለው ሁሉ እኮ ማለት ፍቅረኛት ያደርጋል ማለት አይደለም። ለምን አልኩ? ቅድም ራስህ ነው ሁሉም ሰዎች ከጋብቻ በፊት ይሄን ነገር ባያደርጉት ብዬ እመክራለሁ ብለህ ራስህ ብለህ እንግዲህ ራስህ ፍቅረኛ አለኝና ሌላ ነገር ከምትል እሱ ያንተ ምርጫ ነው። ደስ ያለህ ወይ ብላ ወይ ማለት ተመልካቾች ምን ይሻላል? እሺ እባላለሁ። የትኛው ነው? አረቄ ይሆናል። አይ አልፈልግም። ለምን ሁለት ያቃጥላል። ቃሪያ ምንም ቃሪያ እኛ ይበሉት አንተ እንደዚህ ያዘንኩላት አዝነው? አይ አላዝንም። በእውነት አላዝንም። እግዚአብሔር ማረኝ ብላ የምርህን ለኔ ጨክን ብሩክ በኔ ብሩክ እንዴት ስታሰቃየው እንዳልቀረ ካሁን ምን አለ እኔ ባቃጥል ምን አለ? እሱማ ተመልካችም እሰይ እንደው አበላው ነው የሚለው ይላል። የብዙ ሰው ፍላጎት ነው አይደል ጋይስ? ዝና ቃሪያን ባበላው የብዙ ፍላጎት። ስለዚህ ጀምር ነበር ቃሪያ እንኳን አይቀይርም። የምር ቃሪያ በእውነት እኔ ግን ስጠይቅ ማለት ይሄን ቀይርልኝ እንዳትለኝ እግዚአብሔር ነው ከዚህ በላይ እያንዳንዷን ጥያቄ መልሳለሁ እኮ በላይ ያልኩት በላል ትንሽ ብትይዝ ይሻላል። የማሏ ወይ የኔን ቆርጠህ ብላ ቆርጠህ አንሳው ነው። እሺ እቺን ብላ እኔ በልቼዋለሁ አይደል? እቺን ብላ ትንሿ ናት። ይሄ ትልቅ ነው። አየው ብላ የምትለኝ ምን እቺን እኮ ትበላ ለምን ወላ ማክ ይሄን በልተህ ግማሽ በልተህ ጉመት ምን አንተ ቅድም ወንድ ነኝ ወንድ ማለት መስኪን ነው። ኧረ ኖርማል አባቴ ባንሻት ነው የምንበላት። ሞክራ ፍጠን በል አንበስ ውሃ ለቃሪያ ጥሩ አይደለም። ለምን ቃሪያ በልተህ ውሃ ስትጠጣ እሰይ ያሳደገኝ ነው ትላለች። ስለዚህ ታቦ ተፈራ በጣም እና አንድ ደግሞ አንድ ያጣለ እሱን ስትገባ በደንብ ታወራዋለህ። መድኃኒዓለም እንዴት ነው? ምን አለ በመንዝ እንደዚህ ማየት ጥሩ። እሺ ቀጥል። ቶሎ አንተ እኮ ነው የምትጠይቀኝ። ካሜራውን ላጠፋው ነው። ቶሎ በል። አንተ እኮ ነው የምትጠይቀኝ። እኔ ነኝ? ኧረ እኔ ነኝ። ይብቃ። ኧረ ቆይ። እሺ የኔ ጥያቄ እኮ እንጨርሳ። እሺ ነው ሲቃ። ኧረ ቆይ በእናትህ ረጋ በል። እንዴ ልጠይቅ ነው።
እኔ እንደዚህ በልቼ በቀላሉ ልንላቀቅ። እሺ ጥያቄውን ላልጠፋብኝ ጋይስ ይሄ የብዙ ሰው ፍላጎት ነው 100% ምን ልጠይቅህ? ዝና እንደዚህ መጣልኝ ከምትጨነቅ በቃ ተው። በወር ምን ያህል ደሞዝ አለ? ኧረ የወንድ ልጅ ደሞዝ እና የሴት እድሜ በወር ምን ያህል ነው? ትክክል ነው። ሳትሰክስን ሳትቀንስ ሳትጨምር ነገር እኔ መቃጠል ሰልችቶኛል። የወንድ ደሞዝ እንዴት ትጠይቃለህ? መጅራት መቼ ይዤ በዚህ አጋጣሚ ሀንግ የምትሰሩ ልምድ ያላችሁ ሰዎች በደንብ ይሁት ስታዩት እራሱ እንደዚህ የቂኔ ዕቃ መስሎ ቦስ ነው። ማጅራቱን ብላችሁ ተገላግሉኛላችሁ። ተናገር። ኧረ እኔ አልቃጠልም። ምክንያቱም በጣም ሰልችቶኛል። እሺ እና እኔ የምሰራው አንድ ስራ እሺ ታውቀኛለህ። አንድ ፊልም ነው የምሰራው። ምንም ደሞዜ ታውቋለህ ስንት እንደሚከፈል። ለእኔ አይደለም እኮ ለኦዲየንስ ነው የምትናገረው እኮ እያወቅህ ለምን? ምክንያቱም ለትዳር የሚያስቡ ይኖራሉ። ደሞዙ ስንት ነው? መኪና አለው ወይ? ቤት አለው ወይ? ጥያቄው ቤት አለህ መኪና አለህ? በዛ ነው የሚመዘነው፣ በደሞዝ እኮ ነው። ቶሎ በቶሎ እኔ የምሰራው በክፍል ብዛት ላይ አሁን በአንድ ወር ውስጥ 10 ክፍል ከሰራው የ10 ክፍል ይሰጠኛል። ኦር 20 ክፍል ከሰራው የ20 ክፍል ነው የሚሰጠኝ። ቋሚ ደሞዝ ቋሚ ይሄ እንትን ገደብ እንትን ማክሲመም ነው። ከዚህ እስከዚህ አገኛለሁ። አብሬጁን እንዴት ብዬ ልስራ? በቃ ዝም ብለሽ ከፍተኛ የምታገኘው ብር ስንት ነው? አላውቅም። ዝና እኔ አሁን እሺ ከፍተኛ ያገኘው በወር ስንት ነው? በዚህ ስራ እኮ አይታወቅም እኮ እኔ እኔ የማገኘውን ገንዘብ ብዙ ቀዳዳ አለብኝ። እኔ ቤት ኪራይ አለብኝ፣ የምግብ ወጪ አለብኝ፣ የትራንስፖርት በተለይ የራይድ ወጪ አለብኝ። እሱ ደግሞ አናቴን እያዞረኝ ነው። ዝና ይሄን አሁን እንዴት ብዬ አስልቼ ምናምን አላውቅም። ስለዚህ ታውቀዋለህ የእኛን ስራ አንድ ሲደመር አንድ ስንት? 2 አጭር ነው። ቀላል ጥያቄ ነው የጠየኩት። ደም ስንት ይሆናል? ፔሪ ልታስመታኝ ነው? 15000 15000 በክፍል ባለ ክፍል እንደዛ ቢከፈለኝ የት እንዳለው ምኞቴን ስለምታውቅ ምን አይነት መኪና መንዳት ነው ምን አይነት ቤት እንደምመሰል ስለምታውቅ ጨርሻለሁ። እንግዲህ ቦራ 15000 በቃ ጨርሳ እኔ አንድ ጥያቄ ይቀረኛል። አይ ስንት ነው ጋይስ? የጀመርከው አንተ ነህ። በእኔ አለቀ ሶ በቃ ኢትስ ኦኬ። እሺ እንግዲህ ተመልካቾቻችን እስካሁን ያያችሁት ነው። ዝና ቃሪያ እንዲበላ በጣም የብዙ ሰው ፍላጎት ነበረ። ሚጥሚጣ አብልቻለሁ፣ በስተመጨረሻ ቃሪያ አብልቻለሁ። ስለዚህ የልባችሁን አድርሻለሁ ብዬ ተስፋ አደርጋለሁ እና ቀጣይ ደግሞ በሌላ ቪዲዮ እንመጣለን። እስካሁንም ስላያችሁ ስለተከታተላችሁ ከልብ እናመሰግናለን። ዝናና እኔ በአዲስ ስራ እንመጣለን ብለን ነበር አቅም እሱን አንዴ እንናገርና ያንተን የቻናሉ ስም ተናግረን እንጨርሳለን ማለት ነው። በጣም አሪፍ። አንተ አብራችሁ ያው አዲስ የጀመርነው እሱን ተናገር። የኔ የራሴን ቻናል ስሙን ናገር። እሺ በአዲስ ስራ መተናል። ምንድነው ቅናት ተከታታይ ድራማ አለ። እሱ ላይ እኔና ዝና እንግዲህ አብረን አሁንም በድጋሚ ከምሳሌ ውጪ አብረን ተጣምረናል ማለት ነው እና እዛ ላይ ምን አይነት ካራክተር ይዞ ይጫወታል፣ ዝና እዚህ ጋር ጥሩ ሰው ነው ወይ መጥፎ ሰው ነው ወይ፣ ብሩክ እዚህ ጋር ምን አይነት ካራክተር ይዞ የሚመጣው የሚለውን ነገር እናንተ እሱ ፊልም ሲለቀቅ ቻናሉ ይፋ አደርጋለሁ። አልታወቀም እስካሁን። ስለዚህ ቻናሉ ሲለቀቅ ነግራችሁና ገብታችሁ ታዩና ተከታተሉ። እዛ ላይም ደግሞ ላይክ እንደምሳሌ ቤተሰብ ሁኑን፣ አስተያየት ስጡን፣ አበረታቱን ጋይስ። ለምን እኛ የእናንተ ውጤት ነው። ስለዚህ አሁንም ከኛ አትለዩ እላለሁ። ቅናት ተከታታይ ድራማ ነው። በቅርብ ጊዜ ጠብቁ። ቻናል ቅናት ነው የሚለው የድራማው ስም። ቅናት ብላችሁ ሰርች ስታደርጉ ይመጣል። ገና ትክክለኛ ቻናሉን እንነግራችኋለን ወደፊት። ለማንኛውም እኔ ዝና የምትወዱኝ በጣም የምትወዱኝ ሰዎች እንዳላችሁ አውቃለሁ። በዛው ልክም የምትናደዱብኝ የምትጠሉኝ ሰዎች አላችሁ። ምንም ማድረግ አልችልም። ገጸ ባህሪ ነው እንጂ በኖርማል ህይወቴ እንዴት ነው አውቃለሁ።
አዲስ የከፈቱት ቻናል መልካም መዓዛ የሚል ነው። መልካም መዓዛ ብላችሁ ሰርች ስታደርጉ የኔ ቻናል ይመጣላችኋል። አሁን ኦልሞስት ወደ 7000 ሰብስክራይብ እየደረስኩኝ ነው። እዛ መታችሁ እኔ ቤት ኦልሞስት 6600 ምናምን ነበር፣ ወደ 7000 እየተጠጋ ነው። መታችሁ እዛ ቤተሰቡ ሰብስክራይብ አድርጉኝ። በጣም እወዳችኋለሁ። እውነት በጣም ከልቤ ማለት በጣም ነው። እና ጋይስ በመጨረሻ የኔ ጎሮቲው ነው እቺ ጎሮቲው ሁላችሁም እየገባችሁ ሰብስክራይብ አድርጉ። ሰብስክራይብ ያረጋችሁ ደግሞ ላላረገ ሰው ቤተሰብ ላልሆነ ሰው ሁላችሁም ሼር ያረጋችሁ ቤተሰቡ ነው። እኔ ብሩክና እስካሁን ያያችሁትን ጌም ተጫውተናል። እሱም አቃጥሎኛል፣ እኔም አቃጥየዋለሁ። እና ጋይስ ቀጣይ በሌላ ፕሮግራም እንመጣለን። ግን ደግሞ ማንም በቀጣይ ይዤ እንደመጣ ኮሜንት ላይ የገባችሁ ጻፉ። እንትናን ይዛልና በሉ ከሌላም ፊልም በሉ ያን አክተር ፈልጌ እንግዲህ ላይክ እንደዚህ አበላላችኋለሁ እላለሁ። ቀጣይ በሌላ እስከምንገናኝ ባይ ባይ።